አርብቶ አደር መሐመድ ሁሴን ካሉት 100 እንስሳት መካከል 80ዎቹን በድርቅ ምክንያት አጥተዋል። ሰብሎቼ ደርቀዋል፣ ትናንት ምሽት ብቻ 3 ፍየሎች ሞተውብኛል የሚለው መሐመድ የእንስሳቱን በድን የጎተተ ቁጥቋጦ ውስጥ ሲጥል የሚታየው ትዕይንት የአካባቢውን የህልውና ትግል ቁልጭ አድርጎ ያሳያል። ባለፉት ጥቂት ሳምንታት በአፍሪካ ቀንድና በደቡባዊ አፍሪካ የታዩት የተፈጥሮ አደጋዎች የአየር ንብረት ለውጥ የፈጠረው ቀውስ ምን ያህል አስከፊ ደረጃ ላይ መድረሱን አመላካች ሆኗል። በኬንያና ሶማሊያ ድንበር የምትገኘው ማንዴራ ከተማ በአሁኑ ወቅት በአስከፊ ድርቅ የተመታች ትገኛለች። የደረቁ የወንዝ ዳርቻዎች፣ የተጎሳቆሉ ግመሎችና የተቃጠሉ የከብቶች መቃብር ስፍራዎች የአካባቢው መታወቂያ ሆነዋል። የማንዴራዊ አካባቢ መሪም አዳን ሞሉኪኬ ከብቶቻችን ካለፈው ዓመት ሐምሌ ጀምሮ እያለቁ ነው ሲሉ ሁኔታው ከአቅማቸው በላይ መሆኑን ያስረዳሉ። በአካባቢው ያለው የውሃ እጥረት እጅግ አሳሳቢ ሆኗል። ነዋሪዎች በሳምንት አንዴ ወይም ሁለቴ ወደ አካባቢው በሚመጡ የውሃ ቦቴዎች ላይ ጥገኛ ናቸው። ከኬንያው ድርቅ ባሻገር በደቡብ አፍሪካ የተከሰተው ግን ተቃራኒ እውነታ ነበር። ባለፉት ጥቂት ሳምንታት በደቡብ አፍሪካ ቀጠና የተከሰተውና ልዩ ተብሎ የተገለጸው እጅግ ከፍተኛ የዝናብ መጠን በቀጠናው ሀገራት ላይ አውዳሚ የጎርፍ አደጋ አስከትሏል። በደቡብ አፍሪካ፣ ሞዛምቢክና ዚምባብዌ የተከሰተው ይህ አስከፊ የጎርፍ አደጋ ከ100 በላይ ሰዎችን ለሞት መዳረጉና ከ300 ሺህ በላይ ዜጎችን ማፈናቀሉ ይታወቃል። በትላንትናው ዕለት ይፋ የሆነ አዲስ የጥናት ውጤት እንደሚያመላክተው ይህ አውዳሚ የተፈጥሮ አደጋ በሰው ሰራሽ የአየር ንብረት ለውጥ ምክንያት ይበልጥ እንዲከፋና የጥፋት መጠኑ እንዲሰፋ ሆኗል። ወርልድ ዌዘር አትሪቢዩሽን የተሰኘው ዓለም አቀፍ የተመራማሪዎች ቡድን ባካሄደው ጥናት መሰረት ቀጠናው በአንድ ዓመት ውስጥ ሊያገኝ የሚገባውን የዝናብ መጠን በ10 ቀናት ውስጥ ብቻ አስተናግዷል። ይህ ያልተለመደ የዝናብ ክምችት በደቡብ አፍሪካ የሊምፖፖና ማፑማላንጋ ግዛቶች እንዲሁም በሞዛምቢክና ዚምባብዌ የሚገኙ መሰረተ ልማቶችን፣ መንገዶችንና ድልድዮችን ጠራርጎ ወስዷል። ተመራማሪዎቹ እንደሚሉት እንዲህ ያለ የዝናብ መጠን በየ50 ዓመቱ አንዴ ሊከሰት የሚችል ብዙም ያልተለመደ ክስተት ቢሆንም አሁን ግን የዝናብ ዘይቤው ወደ ከፍተኛ አውዳሚነት የመቀየር ግልጽ አዝማሚያ እያሳየ ነው። አሁን ለታየው የጥፋት መጠን የአየር ንብረት ለውጥና የላኒኛ ክስተት ትልቅ ድርሻ አላቸው። የጥናቱ ውጤት እንደሚያሳየው የላኒኛ መከሰት እንዲህ አይነቱ ከፍተኛ ዝናብ የመከሰት እድሉን በ5 እጥፍ እንዲጨምር አድርጎታል። በተጨማሪም የዝናብ መጠኑን በ22 በመቶ ከፍ አድርጎታል። ምንም እንኳን የአየር ንብረት ለውጥ ድርሻውን በቁጥር ለይቶ ለማስቀመጥ የአፍሪካ የአየር ንብረት ሞዴሎች ውስንነት ቢኖርባቸውም ሳይንቲስቶቹ ግን የአየር ንብረት ለውጥ ለዝናቡ መባባስ ዋነኛ ምክንያት ስለመሆኑ እርግጠኞች መሆናቸውን ገልጸዋል። ምንም እንኳን የላኒኛ ክስተትና የአየር ንብረት ለውጥ ትልቁን ድርሻ እንደሚይዝ የማይካድ ቢሆንም ለአየሩ መለወጥም ሆነ ለዝናብ መጠኑ መጨመር የሰው ልጅ ራሱ ከፍተኛ ድርሻ እንዳለው ባለሙያዎች አልሸሸጉም። በሮያል ኔዘርላንድስ የሜትሮሎጂ ተቋም ከፍተኛ ተመራማሪ የሆኑት ኢዚዲን ፒንቶ እንደገለጹት የሰው ልጅ ቀጣይነት ያለው የቅሪተ አካል ነዳጅ አጠቃቀም የአካባቢ አየር ሙቀትን በመጨመር የዝናብን መጠን በከፍተኛ ሁኔታ አባብሶታል። ጥናቱ እንደሚያሳየው ሰው ሰራሽ ባልሆኑ የአየር ንብረት ለውጥ ተጽዕኖዎች ምክንያት የዝናብ መጠኑ አሁን ያሳየው የ40 በመቶ ጭማሪ ሊመዘገብ በፍጹም አይችልም ነበር። ይህ ማለትም ተፈጥሯዊው የላኒኛ የአየር ክስተት በቀጠናው ዝናብ ይዞ ቢመጣም የአካባቢ የአየር ሙቀት ግን ዝናቡን ወደማይገታ የውሃ ማጥ ቀይሮታል። ይህም ማህበረሰቡ ሊቋቋመው ከሚችለው አቅም በላይ የሆነ ጥፋት አስከትሏል። አደጋው በከፍተኛ ሁኔታ ያጠቃቸው ሀገራት እስዋቲኒ፣ ሞዛምቢክ፣ ደቡብ አፍሪካና ዚምባብዌ ናቸው። በአንዳንድ አካባቢዎች እስከ 200 ሚሊ ሜትር የሚደርስ ዝናብ ተመዝግበዋል። በሞዛምቢክ ብሔራዊ የሜትሮሎጂ ተቋም ተመራማሪ የሆኑት በርናንዲኖ ኑሃንቱምቦ አደጋው ካለፉት 25 ዓመታት ተሞክሮዎች በላይ ድንገተኛና አደገኛ እንደነበር ገልጸዋል። እንደ እርሳቸው ገለጻ ሞዛምቢክ 9 ዓለም አቀፍ ወንዞች የሚፈሱባት ሀገር በመሆኗ ከፍተኛ ዝናብ ሲጥል የሚፈጠረው የውሃ ሙላት የትንበያ ሞዴሎችን አቅም የሚፈታተን ይሆናል። በሀገሪቱ ለሙሉ የዝናብ ወቅት የሚጠበቀው የዝናብ መጠን በ2 እና 3 ቀናት ውስጥ ብቻ መዝነቡ ነው የተገለጸው። ይህም ወደ 5000 ኪሎ ሜትር የሚጠጋ መንገድን አውድሟል። የመድኃኒት አቅርቦት ሰንሰለትና የንግድ እንቅስቃሴንም አስተጓጉሏል። እንደ ተመራማሪው ገለጻ ከ75000 በላይ ሰዎች በአደጋው ተጎድተዋል። በሞዛምቢክ ዋና ከተማ ማፑቶ ቤቶች በውሃ ተውጠዋል። በማራኩዌን አካባቢ ደግሞ የክፍያ መንገዶችና የትራፊክ ምልክቶች በውሃ ተውጠው ማየት አስደንጋጭ ሆኗል። የጋዛ ግዛት ዋና ከተማ በሆነችው ሻይ ሰፊ የእርሻ መሬቶች፣ የንግድ ተቋማትና መኖሪያ ቤቶች በውሃ ተጥለቅልቀዋል። ይባስ ብሎ በጎረቤት ደቡብ አፍሪካ የሚገኙ ግድቦች ውሃ የለቀቁ በመሆናቸው በታችኛው ተፋሰስ የምትገኘው ሞዛምቢክ ተጨማሪ የጎርፍ አደጋ ይጠብቃታል። በደቡብ አፍሪካ በሀገሪቱ ትልቅ ብሔራዊ ፓርክ የሆነው ክሩገር ናሽናል ፓርክ በጎርፉ ከፍተኛ ጉዳት ደርሶበት ለጊዜው ተዘግቷል። የሀገሪቱ አካባቢ ጥበቃ ሚኒስትር ዊሊያው ካምፕ እንደገለጹት የተሰባበሩ ድልድዮችንና መንገዶችን ጠግኖ ወደ ቀድሞ ሁኔታቸው ለመመለስ እስከ 5 ዓመት ሊወስድ ይችላል። በዚምባብዌም በርካታ ድልድዮችና መሰረተ ልማቶች ሙሉ በሙሉ ወድመዋል። ጥቂት የማይባሉትም ከፍተኛ ጉዳት ደርሶባቸዋል። በለንደን ኢምፔሪያል ኮሌጅ የአየር ንብረት ሳይንስ ፕሮፌሰርና የጥናቱ አዘጋጅ ፍሬድሪክ ኦቶ ደግሞ ሌላ መሰረታዊ ችግር ያነሳሉ። በአሁኑ ወቅት በዓለም ላይ በነጻ የሚገኙ የአየር ንብረት መተንበያ ሞዴሎች በሙሉ የተገነቡት በአሜሪካ፣ በአውሮፓና በእስያ ነው። በአፍሪካ የበለጸገ
አንድም ሞዴል የለም ያሉት ፕሮፌሰሩ ይህም የአፍሪካን የአየር ንብረት ሁኔታ በትክክል ለመተንበይና ጉዳቱን ለመለካት አስቸጋሪ እንዳደረገው ያስረዳሉ። ሞዴሎቹ የተገነቡበትን ቀጠና የአየር ሁኔታ በሚገባ እንዲረዱ ታስበው በመሰራታቸው የአፍሪካን ልዩ ሁኔታ ለመረዳት ክፍተት እንዳለ አመላክተዋል። ይህ የቴክኖሎጂና የሳይንሳዊ መረጃ ክፍተት አፍሪካ ለአደጋው ዝግጁ እንዳትሆን ካደረጓት ምክንያቶች አንዱ ነው። የጥናቱ እጅግ አሳሳቢው ክፍል በቀጠናው ያለውን ጥልቅ ማህበራዊ ተጋላጭነት ማጋለጡ ነው። በሞዛምቢክ 90 በመቶ የሚሆነው ህዝብ የሚኖረው ከጭቃና ከሳር በተሰሩ ቤቶች ውስጥ ነው። እነዚህ ቤቶች ለጥቂት ቀናት የሚዘንብን ዝናብ መቋቋም የማይችሉና በቀላሉ የሚፈርሱ በመሆናቸው ሙሉ መንደሮች እንዲወድሙ ምክንያት ሆኗል። የቀይ መስቀልና ቀይ ጨረቃ አማካሪ የሆኑት ሬናተ ሜየር እንደገለጹት በአካባቢው ያለው ማህበረሰብ በድህነት ውስጥ የሚኖር ቁጠባና የመድን ዋስትና የሌለው በመሆኑ እንዲህ ያሉ አደጋዎች የምጣኔ ሀብት ውድቀት ብቻ ሳይሆን ከፍተኛ ስነ ልቦናዊ ቀውስም ያስከትላሉ። ከዚህ በተጨማሪም የዓለም ጤና ድርጅት WHO ጎርፉ እንደ ወባና ኮሌራ ያሉ በውሃ አማካኝነት የሚተላለፉ በሽታዎችን ስጋት በከፍተኛ ሁኔታ መጨመሩን ገልጿል። እንደ ሳይንቲስቶቹ ትንተና እንዲህ ያለ የጎርፍ አደጋ በየ50 ዓመቱ አንዴ የሚከሰት ቢሆንም የአየር ንብረት ለውጥ ግን የመከሰት እድሉና የአደጋውን መጠን እየቀየረው ነው። በቀጠናው የታየ ያለው የዝናብ መጠን ጭማሪ ከሰው ልጅ አቅም በላይ እየሆነ መጥቷል። አዳዲስ የአየር ሁኔታዎችን መቋቋም የሚችሉ ቤቶችና መንገዶችን መገንባት፣ የአፍሪካ ሳይንቲስቶችና ተቋማት የራሳቸውን የአየር መተንበያ ሞዴሎች እንዲያለሙ ድጋፍ ማድረግና አደጋ ከመድረሱ አስቀድሞ ማህበረሰቡ እንዲዘጋጅ የሚያስችሉ ጠንካራ የመረጃ ልውውጥ ስርዓቶችን መዘርጋት ከአፍሪካ ከራሷና ከዓለም አቀፍ ማህበረሰብ የሚጠበቁ የቤት ስራዎች ስለመሆናቸው ተመራማሪዎች ይጠቁማሉ። በምስራቅና በደቡብ አፍሪካ አንዱ ክልል በድርቅ ሲመታ፣ ሌላኛው በጎርፍ ሲጥለቀለቅ የሚታዩ ሁለት ተቃራኒ ክስተቶች የአየር ንብረት ለውጥ በሰው ልጅ ህይወት ላይ እያደረሰ ያለው ውድመት ዓለም አቀፍ ትኩረት የሚሻ ጉዳይ መሆኑን ያረጋግጣሉ። የአየር ንብረት ለውጥ የሩቅ ስጋት ሳይሆን አሁን ላይ በአፍሪካ ቀንድና በደቡብ አፍሪካ ንጹሃንን ለሞትና ለከፋ ድህነት እየዳረገ ያለ ቁልጭ ያለ እውነታ ነው። ቀጠናው እንዲህ ያሉ አደጋዎችን ለመቋቋም የሚያስችል የመሰረተ ልማት ግንባታና የአፍሪካ ነባራዊ ሁኔታ ግምት ውስጥ ያስገባ የሳይንሳዊ ምርምር ሞዴሎችን በአስቸኳይ ሊያለማ እንደሚገባ የጥናቱ ውጤት ያሳስባል። በደቡብ አፍሪካ ቀጠና የታየው አስከፊ የጎርፍ አደጋ የተፈጥሮ ቁጣ ብቻ ሳይሆን የሰው ልጅ በከባቢ አየር ላይ እያደረሰ ያለው ጉዳት ውጤት ነው። ሀገራቱ ካላቸው ውስን ሀብትና ደካማ መሰረተ ልማት አንጻር እንዲህ ያሉ አውዳሚ አደጋዎችን ለመቋቋም ዓለም አቀፍ ትብብርና የቴክኖሎጂ ሽግግር ግድ ይላቸዋል። የአየር ንብረት ለውጥ ዛሬም ንጹሃንን ለሞትና ለስደት እየዳረገ ያለ ወቅታዊ ቀውስ መሆኑን ይህ አደጋ በድጋሚ አስታውሶናል።